ርዕሰ መስተዳድር ጥላሁን ከበደ ለደመራና መስቀል በዓል የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ርዕሰ መስተዳድር ጥላሁን ከበደ በመልእክታቸው መስቀል መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች ድህነት መስዋዕትነትን የከፈለበት መንበር በክርስትና እምነት ተከታዮች ዘንድ ትልቅ ክብር የሚሰጠውና በታላቅ መንፈሳዊ ስነ ስርዓት የሚከበር ደማቅ በዓል ነው ብለዋል። በዓሉ ምዕመኑ የቅዱስ መስቀሉን መገኘት በመዘከር በህብረት ደመራ በመደመርና ችቦ በማብራት በልበ ብርሃን ተሞልቶ ስለ ሀገር ሰላምና ስለ ሕዝብ አንድነት ጸሎት በማድረስ ጭምር በልዩ ልዩ ሃይማኖታዊ ስርዓቶች በአደባባይ የሚያከብረው የህብረትና የአንድነት ሴቶች ያሉት ታላቅ በዓል ነው ብለዋል ርዕሰ መስተዳድሩ። የዘንድሮውን የመስቀል በዓል የምናከብረው ታላቁ የኢትዮጵያ ህዳሴ ግድባችንን በህዝባችን የተለመረ አቅም በድል አጠናቀን በስኬት ከተስፋ ወደሚጨበት ብርሃን በመሸጋገር መጻኢ የኢትዮጵያን ንጋት ዘመን በተጨበጠ ብርሃን ተሞልተን ባበሰርንበት ታሪካዊ ወቅት ላይ መሆኑ ለየት ያደርገዋልም ብለዋል። እንደ ሀገር ተደማሪ አቅማችንን ይዘን መዳረሻችንን ሁለንተናዊ ብልጽግና በማድረግ በህብረትና በአንድነት የለኮስነው የዘላቂ ሰላምና ልማት ችቦ ተቀጣጥሎ ብርሃን ማየት በጀመርንበት በዚህ ወቅት በዓሉን ስናከብር ከመስቀሉ ታሪክ የተስፋ የጥንካሬና የጽናት ተምሳሌትነትን ትምህርት በመውሰድ ሊሆን ይገባልም ብለዋል። የመስቀሉን ብርሃን በልቦናቸው አኑረው ተስፋ ሳይቆርጡ የጸኑ የብርሃነ መስቀሉን መገኘት ለዓለም እንዳበሰሩ ሁሉ ጊዜያዊና ወቅታዊ ችግሮችን፣ ተለዋዋጭ ፈተናዎችን በጽናት በመሻገር በህብረትና በትብብር ለድል መብቃት እንደምንችል በማሰብ በጋራ ለሰነቅነው የብልጽግና ትልም ስኬት በጽናት መነሳት ይኖርብናልም ብለዋል። በዓሉን ስናከብር በየተሰማራንበት መስክ ህዝብና ሀገርን በታላቅ የአገልጋይነት ስሜት በፍጹም ቅንነትና ታማኝነት ለማገልገል የመንፈስ ዝግጁነት ማድረግ ጭምር ይኖርብናል ብለዋል ርዕሰ መስተዳድሩ። በዓሉ የሰላም፣ የፍቅር፣ የአብሮነትና የአንድነት እንዲሆንም መልካም ምኞቴን እገልጻለሁ ሲሉ ገልጸዋል ርዕሰ መስተዳድር ጥላሁን ከበደ። የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ ለደመራና መስቀል በዓል የእንኳን አደረሳችሁ መልእክታቸውን አስተላለፉ። የመስቀል በዓል በታላቅ ሃይማኖታዊ ስርዓት የሚከበሩ ከአደባባይ በዓላት መካከል አንዱና በዓለም አቀፍ ትምህርት የሳይንስና ባህል ተቋም ዩኔስኮ በዓለም የማይዳሰስ ቅርስነት የተመዘገበ ልዩ በዓል መሆኑንም በመልእክታቸው ገልጸዋል። መስቀል በመደመር ውስጥ ያለው ኃይልና ጉልበት የታየበት በተለያዩ ባህሎችና ማህበረሰቦች ውስጥ በድምቀት የሚከበር ከሃይማኖታዊ ስርዓቱ ባሻገር የህብረ ብሔራዊ አንድነታችን መገለጫ የሆነ በዓል ነው ብለዋል አቶ ገብረ መስቀል ጫላ። በዓሉ ፍቅር የሚገለጥበት፣ አንድነት የሚያብብበት በዓል በመሆኑ በዓሉን ስናከብር እርስ በርሳችን በመተሳሰብ በመጠያየቅ ከምንም በላይ ሰላማችንን አብዝተን በመጠበቅ እንዲሆን አደራ ለማለት እወዳለሁ ሲሉም መልካም ምኞታቸውን ገልጸዋል። ዋና ተጠሪው አቶ ገብረ መስቀል ጫላ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ የ2018 ዓመተ ምህረት የመስቀል ደመራ በዓልን አስመልክተው ለወላይታና ለመላው ኢትዮጵያዊ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ የእንኳን አደረሳችሁ መልእክት አስተላልፈዋል። የመስቀሉ ባለቤት የሆነው ጌታ ኢየሱስ ክርስቶስ መልካምነትን፣ ትህትናን፣ ራስን ዝቅ ማድረግንና ለሌሎች መኖርን እንዳሳየን ሁሉ የእምነቱ ተከታዮችም እርስ በርስ ከሌሎች ቤተ እምነት ተከታዮች ጋር አብሮነትን፣ ፍቅርን፣ ይቅር ባይነትን የዕለት ተዕለት የኑሮ ባህሪ በማድረግ አርአያ ሊሆኑ ይገባል ብለዋል በመልእክታቸው ዋና አስተዳዳሪው። የመስቀል ደመራ በዓል ደማቅ አከባበርና ተያያዥ ትውፊቶችን፣ ጣዕመ ዜማዎችን፣ ሽብሸባዎችን ጨምሮ ጥንታዊ የፊደል፣ የዜማ፣ የኪነ ጥበብና የኪነ ህንፃ አገር በቀል ዕውቀቶቻችንና ጥበቦቻችንን የሰጠን የሥራ ዕድል በመፍጠር የቱሪስት ገቢ ምንጭ በመሆን ለሀገር ኢኮኖሚ እድገት ጉልህ አስተዋጽኦ እያበረከተ ያለ ትልቅ በዓል ነው ብለዋል። የዘንድሮ የመስቀል ደመራ በዓል የኢትዮጵያን ማንሰራራትና የብርሃን ዘመንን እውን የሚያደርገው ኢትዮጵያን ያለ ፖለቲካ፣ ዘር፣ ሃይማኖት፣ የማህበራዊ ኑሮ ደረጃና ሌሎች ልዩነቶች ሳይገድቧቸው በጋራ በመቆም ለፍሬ ያበቁት ታላቁ የኢትዮጵያ ህዳሴ ግድብ በተመረቀበት ጊዜ የሚከበር በዓል መሆኑ ለየት አድርጎታል ብለዋል። በመጨረሻም በዓሉን ስናከብር የተጎዱትን በመደገፍ ያዘኑትን በማጽናናት ማዕድ በማጋራት ሊሆን ይገባል ሲሉም አሳስበዋል ዋና አስተዳዳሪው። ደመራ ማለት ከሃይማኖታዊ በዓልነቱ ባሻገር አንድ መሆንንና መሰባሰብን ያሳያል ሲሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወላይታ ሀገረ ስብከት የሃይማኖት አባቶች ተናገሩ። የመስቀል በዓልን ስናከብር መስቀሉ ላይ የተከፈለልንን መስዋዕትነት እያሰብንና ለተቸገሩት እያካፈልን ይሁን ሲሉም
መልእክት አስተላልፈዋል። ማሩ ሞላ ተጨማሪውን ይዟል። ለ300 ዓመታት ያህል አይሁድ በቆሻሻ ክምር ደብቆት የነበሩትን የክርስቶስ መስቀል የምዕራብ ዓለም ገዢ በነበረው ቆስጠንጢኖስ በእናቱ አማካኝነት የቅዱስ መስቀሉን የማውጣት ሥራ ተከውኗል ያሉት አባቶች በኪራኮስ ጠቋሚነት በቅድስት እሌኒ ጠያቂነት የክርስቶስ መስቀል የተገኘበትን ተአምራዊ ቀን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አክብራ እንደምታሳልፍ ለወላይታ ቴሌቪዥን ተናግረዋል። መስቀሉ ብዙ ገቢረ ተአምራት ሲያደርግ ስለነበረ ስለዚህ የሱ መስቀል በዚህ ዓለም መኖር የለበትም ብለው ቀጣይ ለሚመጣው ትውልድ እንዳይተላለፍ የክርስቶስን መስቀል ቀበሩት ይላል። እንግዲህ አይሁድ መስቀሉ ከሌሎች እጽዋት የተለየ መሆኑ ገብቷቸዋል ማለት ነውና የጌታችን መስቀል ከቀበሩት በኋላ እንግዲህ በዛ ጊዜ ክርስትና ብዙም ያልተስፋፋበት ነው። ክርስቲያኖች ስደት ላይ የነበሩበት ጊዜ ነው። ብዙዎቹ በሰማዕትነት በመከራ ሲያልፉ የነበረበት ጊዜ ነውና መስቀሉ ከተቀበረ በኋላ ቢያንስ ለ300 ዓመታት ያህል መቃብር ውስጥ ወይም ደግሞ በተቀበረበት ቦታ ላይ ቆይቷል። ከ300 ዓመታት በኋላ ቆስጠንጢኖስ የተባለው የምዕራቡ ዓለም ገዥ እሱ ወደ ስልጣን ሲመጣ ነው እንግዲህ በእናቱ አማካኝነት የቅዱስ መስቀሉ ማውጣት ስራ የተከናወነውና ቅድስት እሌኒ መስቀሉን ለማውጣት ስታስብ ወደ ኢየሩሳሌም ሄዳለች። ኢየሩሳሌም አካባቢ ስለሆነ መስቀሉ የተቀበረው ስለዚህ ኪራኮስ የሚባለውን ሰው አገኘችው ይላልና ኪራኮስ የሚባለው በጣም ብዙ ዘመናትን የኖረ ሽማግሌ ስለነበረ ስለዚህ እሱ ታሪክ ያውቃል ከአባቶቹ የሚባለውን ነገር ስለሚያውቅ ብላ እሱን ጠየቀችው ይላል እና እሱ ነገራት። በዚህ ከሶስቱ ተራራ በአንዱ ተራራ ተቀብሯል ይላሉ። ግን እኔ ለይቼ ተራራውን አላውቀውም አላት ይላልና አይሁድ መስቀሉን ከቀበሩት በኋላ እዛ መስቀሉ ላይ የተቀበረው ቦታ ላይ የእስራኤል ሰዎች ቆሻሻ እዛ ወስደው እንዲደፉ ታዞ ስለነበረ ቆሻሻ እየተደፋበት 300 ዓመት ሙሉ ተራራ አህሎ ነበረ ቦታው በራሱ ማለት ነው። እና ይችናት ያንን ቦታ ለማስቆፈር ስለተቸገረች 3 ተራራዎች ስላሉ ከነዛ በየትኛው እንደሆነ አላወቀችም ነበርና ስለዚህ እግዚአብሔር መልአክ ደመራ እንድትደምርና ደመራ ለኩሳ በዛ መንገድ እንድታገኘው ነግሯት ነበርና እሷ ደመራውን አስደምራ ከዛ ላይ ዕጣን አስጨምራ ጸሎት አስደረጋ። በዚህ ጊዜ እሳቱን በለኮሰችው ጊዜ ሰገደ ጢስ በጎልጎታ ይላል። ያ ጢሱ ወደ ሰማይ ወጥቶ እንደገና ከዛ በኋላ መስቀሉ ወዳለበትና መስቀሉ ተቀበረበት ከሶስቱ ተራራ መስቀሉ ባለበት በዛ ላይ አረፈ ይላል። ሀገራችን ኢትዮጵያ የታላቁ የክርስቶስ መስቀል መገኛ መሆኗ መላ ኢትዮጵያንን ሊያኮራ የሚገባ ነገር መሆኑን የተናገሩት ሊቃውንቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአደባባይ ከምታከብራቸው አበይት በዓላት መካከል አንደኛው መሆኑን ያብራራሉ። ኢትዮጵያውያን በመጀመሪያ ደረጃ ከውጭ ያስገቧት ታቦተ ጽዮንን ነው። ከዛ በኋላ ግን የጌታችን መስቀል ነው። እነዚህ አባቶቻችን በጣም መንፈሳዊያን ከመሆናቸው የተነሳ ክርስትናውን አጉልተው ከመስበካቸው የተነሳ እንዲህ አይነት ነገሮች ክርስትና ጋር ግንኙነት ያላቸውን ነገሮች ከውጭ ያስመጡ ነበር። አባቶቻችን ታሪካቸው ይሄን ነው የሚያሳየው። ደግሞ ዛሬ የነሱ ልጅ የሆነው ሰው ደግሞ ከውስጥ ያለውን ወደ ውጭ ነው እንጂ ከውጭ ወደ ውስጥ የለም። ሌሎቹ ናቸው አሁን ከውጭ ወደ ውስጥ እያስገቡ ያለው። ስለዚህ አባቶቻችን የሚያሳዩን እሱ ነውና መስቀሉ ከመጣ በኋላ የተለያዩ በረከቶች አሉ በኢትዮጵያ። ምክንያቱም ክርስቶስ የተሰቀለበት መስቀል እኮ ነው፣ ቀላል ነገር አይደለም እኮ የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ የተሰቀለበት ለዓለም ድህነት የሰጠበት ነው። ይሄ ለክርስቲያኖች በጣም ልዩ ምልክት ነው። የመስቀል በዓልን ህዝበ ክርስቲያኑ ሲያከብር አብሮ በመብላትና ሌሎችን በማሰብ እንዲሁም በማክበር ሊሆን እንደሚገባ ተጠቁሟል። በዓላቶቻችን ሁሉ ውብ ናቸው። የትኛውም በዓል የማንንም የሚነካው ነገር የለም። ለሁላችንም ሞገስ ነው፣ ክብር ነው እና በእንዲህ አይነት መንገድ ብናከብረው አይከፋም። በዓሉን በምናከብር ሰዓት ምንከብረው እኛ ኢትዮጵያውያን በዚህ ውስጥ አገር የምትጠቀመው የራሷ ጥቅም አላት። በዚህ ውስጥ ክርስቲያኖች የሚጠቀሙት ሌላውም ማለት ነው እና ሌላው ጥቅም ላይኖረው ይችላል። ግን ክርስቲያኑ ወንድሙ ሲጠቀም በራሱ ደስ ሊለው ይገባል እንጂ የሚያዝንበት ምንም አይነት ነገር መኖር የለበትም። ሌላውም ሲጠቀም እንዲሁ ሌላው ሰው ደስ ሊለው ይገባል እንጂ ምንም ሀዘን ውስጥ መግባት የለበትም ወይም ደግሞ ያንን ለማደራቀፍ መሞከር የለበትም። ስለዚህ በጠቅላላ ይሄ የሚያሳየው እንደ አዲሱ ዘመን ጋር አዲስ የሆነ አስተሳሰብ ይዘን በመስቀል መንገድ ብንጓዝ በጣም የተሻለ ነው። የደመራና የመስቀል በዓል በወላይታ ሶዶ ከተማና አካባቢው በድምቀት እየተከበረም ይገኛል። የመስቀል በዓል ሰላማዊ በሆነ መንገድ ተከብሮ እንዲውል ለማስቻል በቂ ዝግጅት መደረጉን የወላይታ ዞን ፖሊስ መምሪያ ኃላፊ ኮማንደር ንጋቱ ጌታቸው ገለጹ። ህዝቡ በዓሉን በሚያከብርበት ጊዜ የራሱንና የሌሎችን ደህንነት ብሎም የአካባቢውን ሰላምና ጸጥታ ባገናዘበ መልኩ ሊሆን እንደሚገባም አሳስበዋል። የፖሊስን መልእክት የተከታተለው ባልደረባችን አለማየሁ አልቶ ዝርዝሩን አዘጋጅቶታል።
በክርስትና እምነት ተከታዮች ዘንድ በደማቅ ሃይማኖታዊ ኩነቶች ከሚከበሩ በዓላት አንዱ የመስቀል በዓል ነው። ይሄ በዓል በዞን ውስጥ ባሉት የወረዳና ከተማ አስተዳደሮች ፍጹም ሰላማዊ በሆነ መንገድ እንዲከበር ለማስቻል የጸጥታ አካላት በቂ ቅድመ ዝግጅት ማድረጋቸውን የወላይታ ዞን ፖሊስ አዛዥ ኮማንደር ንጋቱ ጌታቸው ገልጸዋል። የደመራና የመስቀል በዓል በክርስትና እምነት ተከታዮች ዘንድ በድምቀት የሚከበር ትልቅ በዓል ነው። ይህን በዓል ለማክበር ያው መላው አጠቃላይ የዞናችን ጸጥታ መዋቅር ቅድመ ዝግጅት አድርጓል። በ16 ወረዳና በ10 ከተማ አስተዳደርም ሙሉ ዝግጅት ተደርጎ ወደ ተግባር የተገባበት ሁኔታ ነው ያለው። ይህ የደመራና የመስቀል በዓል ያለ ምንም ጸጥታ ችግር በሰላም እንዲከበር እንዲጠናቀቅ ቅድመ ዝግጅት ተደርጎ ውይይት ተደርጎ በሁሉም መዋቅር በሰፊው አሁን ስራ ራሱ ተጀምሮ እየተሰራ ያለበት ሁኔታ ነው ያለው። የደመራ ማቃጠልና መሰል ልዩ ልዩ ዝግጅቶች ያሉትን የመስቀል በዓል የእምነቱ ተከታዮች በሚያከብሩበት ጊዜ የራሳቸውንና የሌሎችን ደህንነት እንዲሁም የአካባቢውን ሰላምና ጸጥታ ባገናዘበ መልኩ እንዲያደርጉ ያሳሰቡት ኮማንደሩ ህዝቡ ለጸጥታ አካላት የተለመደውን ትብብር እንዲያደርግም ጠይቀዋል። እያንዳንዱ አካባቢ የሰው ሰፊ የራሱ የሰው እንቅስቃሴ ስላለ በዚህ እንቅስቃሴ ሂደት በበዓል አከባበር ወቅት ያለ ምንም ራሱ ጸጥታ በሰላማዊ ሁኔታ ሁሉ ይሄንን በዓሉን እንዲያከብር ያው ህዝቡ ድጋፍ ለጸጥታ መዋቅሩ ማድረግ አለበት። የጸጥታ መዋቅሩም በነቃ ሁኔታ ይሄንን ራሱ በዓሉን ድባብ በሰላማዊ ሁኔታ ህዝባችን እንዲያከብር የማድረግ ኃላፊነቱን መወጣት አለበት። ከዚህ ጋር ተያይዞ አንዳንድ የተለያዩ ነገሮች በሚያጋጥሙበት ሰዓት አጠቃላይ የወንጀል ድርጊት የሚያጠራጥሩ የሆነ አዝማሚያዎች በሚገኙበት ለጸጥታ ስምርት ወስዶ በየቦታው የሚሰራ ጸጥታ መዋቅር አለ። ከዛ ውጭም አጠቃላይ በየአቅራቢያው ያለው በፖሊስ አግሎት ማዕከል በመቅረብ መረጃ በመስጠት በመጠቆም ከፖሊስ ጋር መተባበር አለበት። የአካባቢ ሰላም የማስከበር ስራ ለፖሊስ ብቻ የሚጣል ተግባር አይደለም ያሉት ኮማንደሩ በትራፊክ መጨናነቅ እንደዚሁም ጠጥቶ በማሽከርከር ያልታሰበ አደጋ እንዳይከሰት ባለ 2 እግር ሞተርና ባጃጅ አሽከርካሪዎች የደንብ አስከባሪ አካላትን ሊታዘዙ እንደሚገባ አሳስበዋል። ተሽከርካሪ ባለ 2 እግርም እንደዚህ ባለ 3 እግር ባጃጆችም በጥንቃቄ ለነሱ የተዘጋውን መንገድን ራሱ ይህንን ባለመጠቀም የተፈቀደውን መንገድ በተገቢ ሁኔታ በሰው ላይም ጉዳት በንብረትም ላይ ጉዳት እንዳይደርስ በማድረግ አጠቃላይ የትራፊክን ደንብን ህግን አክብሮ ነው ማሽከርከር ያለባቸው። ይህንን አጠቃላይ የሚመሩ የሚያስተናብሩ ትራፊክ ፖሊሶችም የጸጥታ መዋቅርም በየቦታው ስምርት ወስዶ ይህን ስራ እየሰራ ስለሆነ ከጸጥታ መዋቅር የሚተላለፈው መልእክቶችን እየተቀበሉ ተግባራዊ ማድረግ ይጠበቅባቸዋል። መጨረሻም ለደመራና ለመስቀል በዓል እንኳን በሰላም አደረሳችሁ። በዓሉ የሰላም የደስታ የፍቅር በዓል እንዲሆንላችሁ እመኛለሁ። የመስቀል ደመራ በዓል ፍቅርን የሚሰብክና ኢትዮጵያዊ አብሮነት የሚጠናከርበት መሆኑን የሃይማኖት አባቶችና የተለያዩ የህብረተሰብ ክፍሎች ገለጹ። ለኢትዮጵያ ዜና አገልግሎት ዘገባ ሂሩት የምሩ። ኢትዮጵያ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት የተመዘገቡ በርካታ ሃይማኖታዊና ባህላዊ ሰው ሰራሽና ተፈጥሯዊ የሆኑና የሚዳሰሱና የማይዳሰሱ ቅርሶች ባለቤት ናት። በዚህም ህዝቦችን አብሮነትንና አንድነትን አጉልቶ ከሚያሳዩ ሃይማኖታዊ ሀብቶች መካከል በቅድሚያ የሚጠቀሰው የአደባባይ በዓል የሆነው መስቀል ደመራ በዓል ነው። ኢዜአ የመስቀል ደመራ በዓልን አስመልክቶ የእምነቱ ተከታይ አባቶችንና የተለያዩ የህብረተሰብ ክፍሎችን አነጋግሯል። በገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን የሚያገለግሉ መምህር ዘወንጌል ዘለቀ እንደገለጹት መስቀል የሰላምና የፍቅር መገለጫ በመሆኑ የደመራ በዓልን በፍጹም ትህትና በአብሮነት ማክበር ይገባል ብለዋል። የመስቀል በዓል ለሰው ልጆች ፍቅርን የሚሰብክና ኢትዮጵያዊ አብሮነትን የሚያጠናክር መሆኑንም ተናግረዋል። በዓሉ በአደባባይ የሚከበር መሆኑን ተከትሎ በርካታ ኢትዮጵያውያን በፍቅር በአንድነት በሰላምና በአብሮነት እንደሚያከብሩት ተናግረዋል። የመስቀል በዓል እንደሚታወቀው ከህፃን እስከ ሽማግሌ የሚያውቀው ነው። ሲከበር የኖረ ነው። እንደው መድረሱን ለመቼ ደርሶ ነው የጥምቀት በዓል የምናከብረው ብሎ የሚናፍቀው ታላቅ በዓል ነው። ከምንም በላይ ሰላም ነው የሚያስፈልገው፣ መረጋጋትን ነው የሚያስፈልገው። መስቀል ደስታ ነውና መስቀል ሰላም ነውና
ሰላማችንን ያገኘንበት ወገብረ ሰላም በመስቀሉ ነው የሚለው በመስቀሉ ሰላምን አደረገልን ነው የሚለው መድኃኔዓለም ኢየሱስ ክርስቶስ በመስቀሉ ነው ለሰው ልጆች ሁሉ ሰላምን የሰጠና እንግዲህ ይሄን በዓል ለማክበር እንደተለመደው ሁሉ ሁሉ ጊዜ በሰላም እንደምናከብረው በሰላም በመረጋጋት በአንድነት በፍቅር በለልታ በደስታ ማክበር ከመመኑ ይጠበቃል ያሰዋል። ሊቀ ሐዋርያን ሲሳይ በበኩላቸው የመስቀል ደመራ በዓልን ሃይማኖታዊ ትውፊቶችን አጉልቶ በሚያሳይ መልኩ ማክበር ቀዳሚ ተግባራችን ሊሆን ይገባል ብለዋል። በዓሉን ከእምነቱ ተከታዮች ባሻገር የሌሎች እምነት ተከታዮችን በፍቅርና በአብሮነት የሚያከብሩት በመሆኑ በዓሉን በጋራ ለማሳለፍ ሁሉም የበኩሉን ኃላፊነት መወጣት አለበት ሲሉም ተናግረዋል። ይህ የደመራ በዓል በሀገራችን በኢትዮጵያ ለበርካታ አመታት ወይም ዘመናት ሲከበር የቆየ በዓል ነው። እንግዲህ በዓሉ በሌሎች ክርስቲያኖች የሚከበር ቢሆንም በተለይ በኢትዮጵያ ግን በተለየ መልኩ የሚከበር በዓል ነው። ምክንያቱም ኢትዮጵያውያን እንግዲህ በርካታ የብሔር ብሔረሰቦች እምነቶች መኖሪያ መሆኑ ይታወቃል። በመሆኑም ሁሉም ኢትዮጵያዊ ለዚህ በዓል ለአደባባይ በዓሎች ቀደም ባሉት ጊዜያትም ትኩረት በመስጠት በጋራ በአንድነት ሰላሙን በጠበቀ በሃይማኖታዊ ትውፊቱንም እንደዚሁ በጠበቀ መልኩ ሲከበር ቆይቷል። በዓሉን በጋራ ለማሳለፍ ሁላችንም የበኩላችንን ጥረት ማድረግ ይጠበቅብናል። በተለይ በዓሉን ስናከብር ደግሞ በአንድነት በጋራ ቀድሞ የነበረ ትውፊታችንን በተለይ አንድነታችንን ወንድማማችነታችንን መፈቃቀሩን በጋራ የመኖር እሴታችንን በዚህ በዓልም ደግሞ ማሳየት ይኖርብናል ማለት ነው። የእምነቱ ተከታዮች በበኩላቸው በዓሉን በአብሮነት ለማሳለፍ ዝግጅት ማድረጋቸውን ገልጸዋል። የእምነቱ ተከታይ የሆኑት አቶ ደረጀ ወጋየሁ እንደገለጹት መስቀል ወንድማማችነትና እህትማማችነትን፣ ቤተሰባዊነትን፣ መተዛዘን የሚታይበት ትልቅ በዓል ነው ብለዋል። የደመራ በዓል ፍቅርን፣ አብሮነትን በሚያጠናክር መልኩ እንዲከበር የእምነቱ ተከታዮች ድርሻችንን መወጣት አለብን ብለዋል። መስቀል ራሱ ብዙ ነገሮች አሉት ብዬ አስባለሁ። ወንድማማችነትን፣ እህትማማችነትን፣ ቤተሰብነትን አንዱ ለአንዱ መሰራዘን ያለበትን ባህልን ትልቁ ነገር የኢትዮጵያ መገለጫዋ መለያውም ነው ያስባለውና በጸዳ ዓለም በጥሩ ነገር የክርስትና እምነት ተከታዮች በተለይ በዓሉ የራሳቸው እንደመሆኑ መጠን ካላስፈላጊ እንትኖች ራሱን ድርጊት ጠብቆ የራሱ እምነት እንትና አይበላሽበት በተለይ ክርስትና እምነት ተከታዩ ወጣት አርሴማ ዘላለም በበኩሏ የመስቀል በዓል በርካታ የውጭ ዜጎች የሚታደሙበት በመሆኑ የበዓሉን አመጣጥና ታሪክ ለሌሎች ለማሳወቅና እንግዶችን በአግባቡ ለማስተናገድ መዘጋጀቷን ተናግራለች። በኢትዮጵያ ታላቅ በዓል ነው፣ የአደባባይ በዓል ነው። በጣም አሪፍ በዓል ነው። ከኢትዮጵያ ላይ ብዙ ከውጭ የሚመጡ አሉ እና የኢትዮጵያ ሀገራችንን የሚያዩ ብዙ ሰው ስላሉ አንደኛ ባለበሳችን ማሳየት አለብን፣ ሁለተኛ በአመጋገባችን በሰላምነት ኢትዮጵያ ሰላም ስትሆን ማየት አለባቸው፣ አንድነታችንን ማየት አለባቸው ብዬ አስባለሁ። አቶ ሜታ አለሙ የተባሉ የእምነቱ ተከታይ የመስቀል በዓል የተጣሉ የሚታረቁበት አብሮነትን በሚያጎላ መልኩ የሚያሳልፉት ነው ብለዋል። ይሄ የበዓል የህዝብ ነው እንጂ አንድ ግለሰብ አይደለም። ሙስሊም፣ ክርስቲያን፣ ኦርቶዶክስ ሁሉ አንድ ያከብራል። ባላችን ነው። እኛ እዚህ ጋር ሳውን ባዛሬ ዳማ ከወጣ ሙስሊሞች ይዛሉ፣ ቡና ያፈላሉ፣ አብሮ ከኛ ክርስቲያን ጋር አብሮ ያጅባሉ፣ ባላችን አብሮ ያከብራሉ። ሙስሊም ክርስቲያንም አንደኛ ምንድነው አባተኛ እስከ ታሪክ ስለሆነ ደስታ ነው። ይሄ የተጣላ ሰው ማስታረቂያ ጊዜ ነው። ዘገባው የኢትዮጵያ ዜና አገልግሎት ነው።